አዲስ ምጣድ ገዛው፣ አዲስ ጉልቻ ገዛው። ምጣድም ጉልቻውም ነበረኝ። የመጀመሪያይቱ ምጣድ ትቼ በአዲስ ረመዳን አዲስ ነገር ብያለሁ። የመጀመሪያ ነው ማማሸው በነገራችን ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም ያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ። እንግዲህ እናንተንም ለዚህ ቀን ያብቃችሁ። ለቤታችሁ ሸር ጉድ የምትሉበትን ጊዜ አላህ ቅርብ ያርግላችሁ። ከሰው ቤት አላህ ነጃ ይበላችሁ። እንግዲህ ዞረን ያው ለቤታችን ነው የምንለፋው። በለፋችሁበት ነገር ደግሞ አላህ ያስደስታችሁ እላችኋለሁ። እዚህ ጋር ቡኑ አለኝ። ቡኑ የምታውቁ እንግዲህ ድፍኑ ቡና ማለት ነው። ተለቅሞ የደረቀ ከማሳ እንግዲህ እናቴ አምጥተውልኝ ነው። ለእናቴ መላ ረጅም እድሜ ከጤና ጋር ለሁለቱም እናቶቼ ያ ረቢ ጉሉ አሜን። እንግዲህ ተጀመረ ይላል እዚህ ጋር ምድጃችንና አዲሱ ምጣዳችን ቀይ ናቸው። እነሱን ለማጥቆር ክሰስ ይቃጠላል። ከዛ ጥቁር እስከሚሆን ድረስ ዱቄቱ ሴትዮዋ ዝም ብለሽ አቃጥ ያለችኝ። ሰው አንዳንድ ሰው ላዩ ላይ ገለባ ያቃጥላል፣ አንዳንዱ ሰው እንደዚህ ዱቄትም ያረጋል። እኔ እንዳለችኝ የገዛዋት ምጣዱን የገዛዋት ሴትዮ እንደዛ አለችኝ። ከዛ ዱቄቴን ትንብዬ ደፍቼ ላዩ ላይ ያቃጠልኩት። ከዛ ዱቄቱ ቀይ እስከሚሆን ድረስ ከታች ደግሞ ምጣዱ ጥቁር ይሆናል ማለት ነው። ቀዩ ጥቁር ተቀየረ። ከዛ የተለያዩ የሃይላንድ ፕላስቲኮችን ምናምን የላዩ ላይ ወዙን እንትን እንዲለው ማለት ነው በእሳት እያቃጠልኩ ጠብ አረኩበት። ከዛ አሸሁት። ይሄው እንደዚህ ምጣድ ሆነች። ከዛ ሊሞከር ነው እንጀራ ማለት ነው። ተደፋ እንደዚህ ያጠቆርኩት። እንግዲህ በነገራችን ላይ አላስቸገርም፣ በጣም ደስ የምትለው ወዝ ባይኖራትም ያው ገና ነው ለሶስት አራቴ ሲጋገርበት ለስለስ ትላለች። የመጀመሪያዋም እንግዲህ ማሻአላህ ምጣድ ናት። ይሄው እንደምታዩት አጥቁሬ ደፋውበት ማለት ነው። ቆቦ የሚባል ቆቦ ነው፣ በአማርኛ ምን እንደሆነ አላውቅም። በስልጥኛ ቆቦ ይባላል። የሆነ በእንጨት ነው የሚበቅለው። እሱን ፈልፍላችሁ ወቅጣችሁ ምጣዱ ላይ ታረጋላችሁ ካገኛችሁ። አቤት ቅቤ አልኳችሁ፣ ቅቤ እንጀራው ይንሸራተታል በራሱ ጊዜ። ይሄንን ደግሞ ከእናቴ ጋር ሳወራ አንደኛይቱ እንጀራ ችክ አለችብኝ። አንደኛይቱ ይኸው የመጀመሪያዋ እንጀራ እቺ ናት፣ አያችሁ። እቺ ደግሞ ሁለተኛዋ ናት። ችክ አለችብኝ ሳወራ ማለት ነው። ስለ መጀመሪያይቱ ምጣድ ሳወራ እናቴም ነበረች ካጠገቤ። እሷ ናት ስልኩን የያዘችው። ምን ብዬ ላውራ ትላለች። ዝም ብለሽ ያዥ እላታለሁ እየሳቅን። ከማን ነው የምታወሪው ትለኛለች። ምስኪን ነፈር መካ ላይ አዛን እያለ ነው ማሻአላህ ቲቪው ላይ። እና እንግዲህ እናቴ ናት የምትቀርጸኝ። ከማን ነው የምታወሪው ይሰሙሻል ወይ መሄሉ ነው ወይ ሚሉሽ ትለኛለች፣ ታስቀኛለች። እንግዲህ እንደዚህ ቀርጻኝ እኔ ምጣዴን ማሸው። በነገራችን ላይ ለመጀመሪያ ጊዜ ሁሌ እናቴ ምጣድ ነበር መወስደው። ልልመድ እናቴ አንቺ ያለሽ ልልመድ፣ ሁሌ አታበላሽኝ ተይ፣ እኔም ልልመድ ብያት እኔ ነኝ ያማሸሁት። የመጀመሪያይቱ ምጣድ ማለት ነው በጣም እንጨት ትጨርሳለች። እንጨት ክረምት ላይ እንጨቷ መከራ ያነሳየኝ። ሰው በክሰስ በምን በሆነ ነገር በቃ በቅራቅምቦ ይጋግራል። እኔ ግን በቃ ፍልጥ ካላቃጠልኩኝ እንጀራው አያወጣ። ምጣዷ ምጣድ እንዳትመስላችሁ ቂቤ ነበረች፣ ግን እንጨት በጣም ትበላለች። ከዛ ለረመዳን ደግሞ አዲስ ገዛው ብላችኋለሁ። እቺን ምጣድ ግዝት ተረኩ። አውጨት እቺን ገዝቼ አሟሸው።
እናቴ መታ ተውኩት። ከዛ አሁን ጀመርኩት እና እንደዚህ ቤቴ ትዳሬ ትላላችሁ እንግዲህ የድሮ ጉልቻና ምጣድ እዛው አቆምኳቸውና በቃ አዲሷን ሙሽት ሽት አርጌ ማሻአላ ለባለችልኝ። 2 3 4 ሲጋገርበት ደግሞ የበለጠ ቅቤ ትሆናለች ማለት ነው። እዚህ ጋር ደግሞ ይሄንን የምታውቁ ቡና ነው፣ ነጭ ቡና ያው ከማሳ ተለቅሞ ደርቆ ምናምን ታጥቦ ከዛ ይቆላል። እንደዚህ እሳት ቀስ አርጋችሁ እያቃጠላችሁ ትቆሉትና እንትኑም ምንድነው ስሙም አይጣልም። ምንድነው ስሙ? ይሄ ቅርፊቱ ማለት ነው። አተላውጪ ምንድነው ይባላል? የቡናው ቅርፊት ማለት ነው። እሱም አይጣልም። በግል ቀስ ተደርጎ ይቆላል። ፍሬውም ይቆላል፣ ይደባለቃል። ሚስማር ወይም ደግሞ ቁርንፉድ ካላችሁ ቢያንስ 5 ፍሬ ምናምን ጣል ታረጋላችሁ። ወተት ካላችሁ በቃ ትንሽ ትንሿን እየቆነጠራችሁ ማፍላት ነው ማለት ነው። ያበደ ነው የሚሆነው። ነጭ ቡና ለምኔ ነው የሚያስብለው። ያው አንዳንድ ሰው እንትኑን ይጥለዋል። አተላው ምንድነው ግሽሩን ማለት ነው ይጥለዋል። እኛ ግን አንጥለውም። ሲጀመር እኔ መዳም ቤት እያለው አንዲት ሴት ከወለደች ወይም ደግሞ የወር አበባዋ ከመጣ የግሽር ቡናው የቡናውን ልጣጩ ማለት ነው ታጥቦ ይፈላል። ከሙን ምናምን ሀበህልዋ የሚባለው ተጨምሮ ፈልቶ ከዛ ይጠጡታል እንደ ሻይ ማለት ነው። የሆዳችሁን ቆሻሻ ጥርግ አርጉ ያወጣዋል ትል ነበር የኔ መዳም። መራቶቿም ከወለዱ ይሄንን አጣር በሚባለው በሶሪያዎቹ ገዝታ ታመጣ ነበረ። ከዛ ይፈላል፣ ይጠጡታል። ቀስ እያሉ በፔርሙዝ አጠገባቸው ላይ አስቀምጠው ለደምም ይገባል አሉ። ግን አይቆላም፣ እዛ ጥሬው ነው። ይሄ ግን ቆልተን ከቡናው ጋር እንጨምረዋለን። ይጣፍጣል። ውስጡ ላይ ያለው ቡና ነው። መቼም ታቆታላችሁ። ቡኖ ነው የሚባለው እኛ ጋር፣ እናንተ ጋር አላቅም። እና እናቴ አምጥተውልኝ ነው ውላችኋለሁ። ለእናቶቼ ረጅም እድሜና ከጤና ጋር ተመኘውላችሁ ለሁለቱም እናቶቼ። እና ይሄንን ይመስላል። እንጀራዬን ጋግሬ ኩሽናዬን ጣርጌ ከዛ አሁን ደግሞ ቡናዬን ልቆላ ነው። ቡናዬን ቆልቼ አስተካክዬ ያነሳለሁ። ስፈልግ ቆንጥሬ ማፍላት ማለት ነው። እንግዲህ ቢመጣ ለሽታ ከፈለጋችሁ ትቆላላችሁ እንጂ ሌላ ቡና ይሄ በቃ ውሃችሁን ጣድ አርጋችሁ ወቅታችሁ ማስገባት። አቤት ሲጣፍጥ! እኔ በጣም ነው የምወደው። በነገራችን ላይ ጣዕሙ የተለየ ነው አልኳችሁ። እና ለማንኛውም ባይ ብያለሁ። ቻው።